ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹ ነው። ከ30 ዓመት በኋላ ለሀገራዊ ምክክር ወደ ኢትዮጵያ የመጡት አለባቸው ደሳለኝ ምክክሩ መቻቻል እንጂ ውድድር አይደለም አሉ። ኢትዮጵያ 76ኛውን የዓለም የጤና ድርጅት ስብሰባ በነሐሴ ወር እንደምታዘጋጅ ተገለጸ። በቀጣዩ ሳምንት አውሮፓ ላይ ጨረቃ ፀሐይን ሙሉ በሙሉ ስትጋርዳት ቀኑ በድንገት ወደ ሌሊት የሚቀየርበት የዓለም ፍጻሜ የሚመስል አስደንጋጭ ክስተት ከወዲሁ ዓለምን እያስደመመ ነው። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩ ነኝ። ወደ ቀዳሚው ዜናችን ስናልፍ ከ30 ዓመት በኋላ ለሀገራዊ ምክክር ወደ ኢትዮጵያ የመጡት አለባቸው ደሳለኝ ምክክሩ መቻቻል እንጂ ውድድር አይደለም አሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ አዲስ ምዕራፍ ሊሸጋገር መሆኑም ታውቋል። ብዙነህ እንዳለ ዝርዝር አለው። 4000 ሰዎችን በማሳተፍ ሀገር የገጠማትን የዘመናት ማነቆ ለመፍታት የሚደረገው ሀገራዊ ምክክር በርካታ ምዕራፎችን እየተሻገረ መሆኑ ተገልጿል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ የሚገኘው ሀገራዊ ምክክር በርካታ ቁልፍ ጉዳዮች እየተነሱበት እንደሆነም ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ የምክክር ሂደቱ ከ10 እና ከ50 ወደ 250 ስልታዊ ቡድኖች ደረጃ የተሸጋገረ ሲሆን በየቡድኑ የተመረጡ ተወካዮች የታጠሩ ሀሳቦችን በማጠናቀር በቃለ ጉባኤ በመፈራረም ወደ 500 አባላት አጠቃላይ ጉባኤ ለማለፍ በዝግጅት ላይ ይገኛል ብለዋል። በዚህ ምክክር ተሳታፊ የሆኑት ዶክተር ዘካሪያስ ኤርኮላ በኢትዮጵያ እንዲህ አይነት ምክክር የማይታሰብ ነበር፣ ሁሉም የራሱን ጉዳት እንዲሰማ ብቻ ይጮህ ነበር፣ አሁን ይህ መሆኑ ለሀገር መጽናት መሰረት ነው ብለዋል። አልተወያየንም፣ አልተግባባንም፣ ልዩነቶቻችን ላይ በደንብ አልተቀራረብንም የሚሉ ነገሮች አሁን አገርን በማጽናት ረገድ፣ አገርን በማቆም ረገድ፣ ልዩነቶችን በማጥበብ ረገድ ትልቅ ፋይዳ አላቸው ማለት ነው። እኔ በግሌ ትልቅ ተስፋ አለኝ። እንደዚህ አይነቱ ምክክር ከዚህ በፊት አይታሰብም። ማን ከማን ጋር ተጣላ፣ እንዴት እንመካከራለን፣ ምንድነው ይባል ነበር። አሁን ግን እያንዳንዱ አለኝ ኮንሰርን የሚለውን ሁሉ እያነሳ የሚወያይበት ነው። ከዚህ በኋላ በጋራ ወስነን ለምናልፋቸው ነገሮችም የጋራ ተገዥነት ይኖራል ማለት ነው። ይሄ ደግሞ ለአገር መጽናት፣ ለአገር ሰላም፣ ደህንነት፣ ለልማት መሰረት ይሆናል ማለት ነው። በታላቁ የህዳሴ ግድብ ዙሪያ የተለያዩ አስተዋጽኦችን ሲያደርጉ የሚታወቁት ኡስታዝ ጀማል በሽር በበኩላቸው ይህ ምክክር ኢትዮጵያውያን ቁጭ ብለው ከተወያዩ የማይፈቱት ችግር እንደሌለ እየታየበትም ነው ሲሉ ለአርትስ ገልጸዋል። ኢትዮጵያውያን ቁጭ ካልን አብረን ከተነጋገርን የማይፈታ ነገር እንዳሌለ የሚያሳይ የሆነ ትልቅ የሆነ ፕሮግራም ነው ያየ ነው። ስለዚህ አሁን የደረስንበት እርከን ለወደፊቱ ጥሩ ብርሃን፣ ጥሩ ተስፋ የሚያሳይ ነው እና በዚህ አጋጣሚ ይህንን ሂደት በደንብ የማያውቁ ሰዎች፣ የማይከታተሉ አብረውን የማያሳልፉ ሰዎች በተለይም ደግሞ እንዳሰራር ሞባይልም ምንም ጥለን ስለምንገባና ራሳችንን ሆነን ስለምንመጣ ምንም አይነት የኢንፎርሜሽን ምናልባት ከውጭ አካባቢ የማግኘት እድሉ በጣም የመነመነ ነው። ከዛ አኳያ ሁላችንም ያለን ሀሳብ የተመዘገበበትና የማንም ሀሳብ በማንም የማይዋጥበት የማንም ሀሳብ የማይቀርበት በሆነ አቅጣጫ እየተመራ ያለ ትልቅ ፕሮግራም ነው። በጣም ተስፋ ያዘለ ነው ብዬ መገመት ይችላል። ከ30 ዓመታት በኋላ ለሀገራዊ ምክክር ወደ ኢትዮጵያ የመጡት አለባቸው ደሳለኝ ለረጅም ዓመታት በውጭ መኖራቸውን ገልጸው ኢትዮጵያን የማውቃት በሶሻል ሚዲያ ነበር፣ አሁን ይህንን እድል አግኝቼ በውይይቱ በመሳተፌ ኢትዮጵያን እዚህ አግኝቻታለሁ ብለዋል። ኢትዮጵያን እኔ የማውቃት በሶሻል ሚዲያው ነው ማለት ይቻላል። ለረጅም ዓመት ከሀገሬ ወጥቼ በመሆኔ አሁን ግን በአካል ራሷ ኢትዮጵያ መንፈሷ ያገኘሁበት ቦታ ነው እና እያንዳንዱ ከተለያየ ክልል የመጡት ኢትዮጵያኖች ስለ ሀገራቸው ሲጨነቁ የተሰማቸውን ያዩትን እዚያው ቪክቲም የነበሩ ተጎጂ የነበሩ ናቸውና በዚህ በምናደርጋቸው ውይይት ላይ በነፃነት ሀሳባቸውን ሲገልጹ ይህን ችግር ደግሞ እንዴት አድርገን ነው መፍትሄ ልናገኝለት የምንችለው የሚለውን የችግሩ አካል ሳይሆኑ ተጎድተው እንኳን የመፍትሄው አካል ሆነው በማየቴ በእውነት ይሄ ውይይት ለኢትዮጵያ
ለቀጣዩ ትውልድ ተስፋ የሚሰጥ ይመስለኛል። ከዚህ ባለፈ ምክክሩ መቻቻል ነው፣ ውድድር አይደለም ያሉት አቶ አለባቸው ዳያስፖራውም ቢሆን የኢትዮጵያን ምክክር ለዓለም ድምፅ በመሆን ሊያግዝ ይገባል ብለዋል። እና በዚህ ውይይት ላይ ያየሁት ትልቁ ቁም ነገር መቻቻልን ነው፣ መግባባትን ነው፣ ውድድር አይደለም። ዲያስፖራው ግን ለእንደዚህ አይነት አገራዊ ምክክር የዲያስፖራው ሚና ሊሆን የሚችለው በተለይ የኢትዮጵያ ድምፅ በመሆን እንዲህ አይነት የሰላም መፍትሄዎች ሲመጡ በማበረታታት በማገዝ እንዲሁም ደግሞ የራሱን ኢንቨስት በማድረግ የዲያስፖራ ቱሪዝምን ወደ ሀገር ውስጥ በማስገባት የኢትዮጵያ ድምፅ በመሆን ከፍተኛ የሆነ እገዛ ለማድረግ የሚችልባቸው ብዙ የተመቻቹ ሁኔታዎች ወደፊት ይፈጠራሉ ብዬ አምናለሁ። ስለዚህ እኛ በግላችን ሳይሆን እንደ ኢትዮጵያዊነት ባህር አቋርጠን እዚህ ደረጃ ላይ መተን አገራችን ስጠራን የችግሯ የመፍትሄዋ አካል ለመሆን ስለዚህ በምናደርጋቸው ውይይቶች ለዛሬ አይደለም የነገን የኢትዮጵያን ቤት ለመስራት ነው የተሰባሰብነው። ከአፋር እንደመጣችው የምትናገረው ዛህራ ጀማል በበኩሏ ይህ ምክክር በርካታ ነገሮችን እንደሚቀይር ተስፋ እንዳላት አንስታ በቀጣይ በዓለም ፊት እንዴት እንቀርባለን የሚለውን የምንወስንበት ነው ትላለች። ስለምንጣላበት ሳይሆን እንዴት ነው ኢኮኖሚያችን ከዓለም አቀፍ የምንወዳደርበት የሚል ደግሞ በብዙ ነገሮች የሰላም ችግሮቻችን ፈተን የፖለቲካ የደከመ የፖለቲካ ችግሮቻችን ያልዳበረ ፖለቲካ እያዳበርን የነበሩ ችግሮችን የተቀረፉ ሄደው ለቀጣይ የምንገናኘው እንዴት ነው ከዓለም ጋር የምንወዳደረው ኢኮኖሚካሊ ራሳችንን ችለን የምናስቀምጥበት ትልቅ ታሪካዊ አንድ ይሄ ትልቅ ራሱ የቻለ የጋራ የሚያደርገን መድረክ ነው። ተሳታፊዎች ይህ ምክክር ከሀገር አልፎ ለአፍሪካ ብሎም ለዓለም ተሞክሮ መሆን እንደሚችል ተናግረዋል። ለሁሉም ተሞክሮ ሊሆን ይችላል። ለአፍሪካ ሀገሮች ከኛ ሌሎች አሉ እነ ቱኒዚያ ምናምን እንደዚህ የሞከሩ በኬንያም ሳውዝ አፍሪካም የሞከሩ አሉ። ግን ሌሎች በአገር ደረጃ መግባባት የሌለባቸው ጉዳዮች ላይ መግባባትን ለማምጣት እንደዚህ አይነት ፕሮሰሶች ውስጥ ቢያልፉ ነፃ ተቋማትን አቋቁመው ሰርተው ቢያልፉ አይ ቲንክ ትልቅ ልምድ ይወስዳሉ ብለን እናስባለን። እንዲህ አይነቱ ተሞክሮ መጀመሪያ ለራሳችን ትልቅ የሆነ የአስተሳሰብ ለውጥን የሚያመጣ ነው። በማንም የማንንም ሀሳብ ሳንሰማ ሳናውቅ ዝም ብለን በደቦ ፈርደን ወይም ደግሞ በፍረጃ ላይ ብቻ የተመሰረተ ወይም ባሉባልታ ላይ የተመሰረተ የመንጋ አካሄድን በተከተለ ብቻ የሆነ ሰው በዛ ሰው ላይ የሚከተለውን ሀሳብ ይዘን የምናራምደውን አካሄድ የሚመታ የግድ የዚህም ሰው ሀሳብ ሊሰማ ይገባል፣ ሊከበር ይገባዋል። እንደ ሰው እንደ አንድ ሀሳቢ ተብሎ የእሱም ሀሳብ ቁጭ ብሎ የምንወያይበትን የሆነ አውድ የፈጠረ ትልቅ የሆነ ተግባር ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክር ሂደቱ በተቀመጠለት መርሃ ግብር መሰረት በጥሩ ሁኔታ እየተካሄደ መሆኑንና ሁሉም ወገኖች ሀገራዊ መግባባት ላይ ለመድረስ እየመከሩ መሆናቸውን ጠቅሰዋል። ኢትዮጵያ 76ኛውን የዓለም ጤና ድርጅት ስብሰባ በነሐሴ ወር እንደምታዘጋጅ ተገለጸ። ኢትዮጵያ የዓለም ብሎም የአፍሪካ ጤና ዘርፍ ከፍተኛ ውሳኔዎች የሚወሰኑበትን የዓለም ጤና ድርጅት ጉባኤ ከነሐሴ 18 እስከ 22 ለማስተናገድ መዘጋጀቷ ተገልጿል። ትርሲት ያደርጋል ተጨማሪ አላት። የዓለም የጤና ድርጅት በ1948 የተቋቋመ የተባበሩት መንግስታት ልዩ ተቋም ሲሆን 194 አባል ሀገራትን ያካተተ የዓለም አቀፍ የጤና ተቋም ነው። የድርጅቱ የአፍሪካ ቀጠናዊ ኮሚቴ በየዓመቱ የሚሰበሰብ የአህጉሪቱ ከፍተኛ የጤና ውሳኔ ሰጪ መድረክ ሲሆን የአፍሪካ የጤና ፖሊሲዎችን ያጸድቃል፣ የድርጅቱን የዓመት አፈጻጸም ይገመግማል፣ እንዲሁም ለቀጣይ የጤና ፕሮግራሞች ቅድሚያ የሚሰጣቸውን አጀንዳዎች ያስቀምጣል ተብሎ ይጠበቃል። 76ኛው የዓለም የጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ከነሐሴ 18 እስከ 22 ቀን 2018 ዓ.ም በአዲስ አበባ የሚካሄድ ሲሆን የአህጉሪቱን የጤና ፖሊሲዎችና ቀጣይ የልማት አቅጣጫዎችን የሚወስን አስፈላጊ መድረክ መሆኑ ተጠቁሟል። ስብሰባው በዓለም የጤና ድርጅት የአፍሪካ ቀጠናዊ ጽሕፈት ቤትና በኢትዮጵያ መንግስት ትብብር የሚካሄድ ሲሆን ከ47ቱ የአፍሪካ ቀጠና አባል ሀገራት የጤና ሚኒስትሮች፣ የጤና ተቋማት ኃላፊዎች፣ የዓለም አቀፍ ድርጅቶች ተወካዮች፣ የልማት አጋሮች፣ ለጋሾችና ከ600 በላይ ተሳታፊዎችን ያሰባስባል ተብሎ ይጠበቃል። በጉባኤው የቀጠናው ሀገራት በጤና ዘርፍ ያስመዘገቡት ውጤት የሚገመገም ሲሆን በቀጣይ ዓመታት የሚተገበሩ አዳዲስ ስትራቴጂዎችና የጋራ ውሳኔዎች ላይም ውይይት ይካሄዳል ተብሎ ይጠበቃል። በተለይ የጤና ስርዓቶችን ማጠናከር፣
ሁሉም ዜጎች መሰረታዊ የጤና አገልግሎት እንዲያገኙ የሚያስችል ሁለንተናዊ የጤና ሽፋን ማስፋፋት፣ የጤና ደህንነትን ማሻሻልና ለወረርሽኞችና ለድንገተኛ አደጋዎች የተሻለ ዝግጅት መፍጠር ዋናው የውይይት ርዕሶች ይሆናሉ ተብሎ ይጠበቃል። በኢትዮጵያ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የዓለም የጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካስሎ እንደገለጹት ጉባኤው የአፍሪካ ሀገራት የጋራ ጤና አጀንዳ እንዲቀርጹ፣ አጋርነታቸውን እንዲያጠናክሩና በመላው አህጉሩ ጤናማ ጠንካራ ማህበረሰቦችን ለመገንባት እድል የሚሰጥ መሆኑን ገልጸዋል። ተወካዩ አክለውም ኢትዮጵያ ስብሰባውን ማስተናገዷ ለአፍሪካ ሀገራት ያላትን ትብብርና ወንድማማችነት የሚያሳይ መሆኑን ገልጸዋል። እንዲሁም ይህ ጉባኤ ኢትዮጵያን በመሰረታዊ የጤና አገልግሎት፣ በጤና ኤክስቴንሽን ፕሮግራም እና በሌሎች የጤና ስኬቶች ያስመዘገበቻቸውን ውጤቶች ለአህጉሪቱ ለማሳየት ጠቃሚ አጋጣሚ እንደሚፈጥር ጠቁመዋል። በስብሰባው ወቅት የቴክኒክ ውይይቶች፣ አውደ ርዕዮች፣ የሁለትዮሽ ስብሰባዎችና የእውቀት ልውውጥ መርሃ ግብሮች ይካሄዳሉ። እነዚህም የአፍሪካ ሀገራት መካከል የፈጠራ ስራዎችን ለማበረታታት፣ ልምድ ለማጋራትና የጤና ተቋማትን ትብብር ለማጠናከር እንደሚያግዙ ተገልጿል። የዓለም የጤና ድርጅት የአፍሪካ ቀጠናዊ ኮሚቴ በየዓመቱ የሚሰበሰብ የቀጠናው ከፍተኛ ውሳኔ ሰጪ አካል ሲሆን የአፍሪካን የጤና ፖሊሲዎች ያጸድቃል፣ የድርጅቱን የዓመት አፈጻጸም ይገመግማል፣ እንዲሁም ለቀጣይ የጤና ፕሮግራሞች ቅድሚያ የሚሰጣቸውን አጀንዳዎች እንደሚያስቀምጥም ተጠቁሟል። በመሆኑም በአዲስ አበባ የሚካሄደው 76ኛው የዓለም የጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ የአፍሪካን የጤና ዘርፍ የወደፊት አቅጣጫ በመወሰን የአህጉሪቱን የጋራ ትብብር በማጠናከርና ለሚሊዮኖች ዜጎች የተሻለ የጤና አገልግሎት እንዲዳረስ መሰረት የሚጥል ጠቃሚ መድረክ እንደሚሆን ይጠበቃል። በቀጣዩ ሳምንት አውሮፓ ላይ ጨረቃ ፀሐይን ሙሉ በሙሉ ስትጋርዳት ቀኑ በድንገት ወደ ሌሊት የሚቀየርበት የዓለም ፍጻሜ የሚመስል አስደንጋጭ ክስተት ከወዲሁ ዓለምን እያስደመመ ነው። ይህንን ግርዶሽ ለመታደም በሺዎች የሚቆጠሩ ቱሪስቶችና የዓለም ታላላቅ ሳይንቲስቶች ወደ ሰሜናዊ ስፔን እየጎረፉ እንደሚገኙም ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን ተመልክቶታል። In August 2026, the moon fully covers the sun. ተፈጥሮ የራሷ ቋንቋ አላት። ማድመጥ ለሚችል ብቻ ትናገራለች ይባላል። በቀጣዩ ሳምንት እንደ ግሪጎሪያኑ አቆጣጠር ኦገስት 12 2026 ተፈጥሮ በአውሮፓ ሰማይ ላይ አስደናቂና አስፈሪ ቋንቋዋን ለመናገር ጉሮሮዋን በመጠራረግ ላይ መሆኗ ነው እየተነገረ የሚገኘው። በዕለቱ በስፔን፣ አይስላንድ፣ ግሪንላንድ እና ሩሲያ ሰማይ ላይ ጨረቃ ፀሐይም ሙሉ በሙሉ ስትጋርዳት ቀን በድንገት ወደ ሌሊት ይቀየራል የተባለ ሲሆን ይህ የዓለም ፍጻሜ የሚመስል አስደንጋጭ ክስተት አእዋፋትን ግራ የሚያጋባ የሙቀት መጠንን በድንገት የሚያወርድና ከዋክብትን በጠራራ ፀሐይ የሚያሳይ ታሪካዊ ክስተት መሆኑ ተጠቁሟል። እንደ ኤኤፍፒ ዘገባ ይህንን ግርዶሽ ለመታደም በሺዎች የሚቆጠሩ ቱሪስቶችና የዓለም ታላላቅ ሳይንቲስቶች ወደ ሰሜናዊ ስፔን እየጎረፉ የሚገኙ ሲሆን የስፔን የሰደድ እሳት አደጋ ስጋት ቢያንዣብብም ይህን የክፍለ ዘመኑን የተፈጥሮ ትዕይንት የማየት ጉጉት ግን ከቶ ሊያግደው አልቻለም ነው የተባለው። በአንድ ወቅት ታዋቂው የፊዚክስ ሊቅ አልበርት አንስታይን በአጽናፈ ዓለም ውስጥ ካሉ ነገሮች ሁሉ እጅግ አስገራሚው ነገር አጽናፈ ዓለምን መረዳት መቻላችን ነው ብሎ እንደነበር የሚታወስ ሲሆን እንደ ግሪጎሪያኑ አቆጣጠር በ1919 የታየው የፀሐይ ግርዶሽ የአንስታይንን የአንጻራዊነት ንድፈ ሀሳብ እውነትነት እንዳረጋገጠው ሁሉ የዘንድሮም ግርዶሽ ለሳይንቲስቶች የፀሐይን አደገኛና ሚስጥራዊ ጸባይ ለመመርመር ወርቃማ ዕድል ይዞ መምጣቱ እየተነገረ ነው። የአሜሪካ የጠፈር ምርምር ተቋም ናሳ እንደሚያስረዳው ፀሐይ ከጨረቃ በ400 እጥፍ በልጣ ብትገዝፍም ከጨረቃ በ400 እጥፍ ርቃ ስለምትገኝ ከመሬት ሆነው ሲታዩ እኩል መጠን ያላቸው መስለው የሚታዩ ሲሆን ይህ የጠፈር ላይ ድንቅ ገጠመኝ ጨረቃ ፀሐይን ሙሉ በሙሉ እንድትጋርድና ኮሮና የተሰኘውን የፀሐይን የውጭኛ ክፍል አጋልጦ እንድናይ ያደርገናል ነው ያለው። ሙሉ የፀሐይ ግርዶሽ በአይን የምታየው ብቻ ሳይሆን በስሜት የምትኖረው አጋጣሚ ነው። የብርሃንና የጥላ ቦታዎች ይዛባሉ፣ ቀለማት ይደበዝዛሉ፣ እንስሳት ሊተኙ ይሄዳሉ። ይህን በፎቶ ወይም በቪዲዮ ልትገልጸው አትችልም። ይህ የልብ ትርታን የሚጨምር ስሜት ነው። እኛን የግርዶሽ አዳኞችን ወደ ዓለም ዳርቻዎች ሁሉ እንድንጓዝ የሚያደርገን።
ይህ አስደናቂ ግርዶሽ በስፔን ሰማይ ላይ ሲታይ ከ121 ዓመታት በኋላ ለመጀመሪያ ጊዜ ሲሆን ክስተቱ ፀሐይ ከመጥለቋ ጥቂት ቀደም ብሎ ከ1 ደቂቃ እስከ 2 ደቂቃ ከግማሽ ገደማ የሚቆይ መሆኑን ተከትሎ በአውሮፓ የጠፈር ኤጀንሲና በፈረንሳይ የአቶሚክ ኢነርጂ ኮሚሽን ሳይንቲስቶች ዘንድ የፀሐይን ማዕበል ሚስጥር ለመፍታት በጉጉት እየተጠበቀ እንደሚገኝ ተመላክቷል። እነዚህ የፀሐይ ማዕበሎች ወደ ምድር ሲደርሱ ሳተላይቶችን የማስተጓጎልና የጠፈር ተመራማሪዎችን አደጋ ላይ የመጣል አቅም አላቸው የተባለ ሲሆን ይሁን እንጂ የቱንም ያህል ፀሐይ ብትጋረድ ይህንን የተፈጥሮ ክስተት በባዶ አይን መመልከት እጅግ አደገኛ መሆኑ ተጠቁሟል። የአይን ሐኪሞችና የጠፈር ባለሙያዎች ISO 12312-2 የደህንነት መስፈርትን የሚያሟላ ልዩ የግርዶሽ መነጽር መጠቀም ግዴታ መሆኑን ያስጠነቅቃሉ። ምንም እንኳን በስፔን የተከሰተው የሰደድ እሳት ጢስ እይታውን ሊያደበዝዘው ይችላል የሚል ስጋት ቢኖርም የዓለም ፍጻሜ የሚመስለውን ይህንን አስማታዊ ድቅድቅ ጨለማ ለመታደም ቱሪስቶች አሁንም ወደ ስፍራው መጉረፋቸውን ቀጥለዋል። ሳይንስ አእምሮን ሲያበራ ተፈጥሮ ደግሞ ነፍስን ታድሳለች እንደሚባለው የኦገስት 12ቱ የፀሐይ ግርዶሽ ለሳይንቲስቶች አዳዲስ ግኝቶችን የሚፈነጥቅ የጥናት መስክ፣ ለተቀረው የዓለም ሕዝብ ደግሞ የፈጣሪንና የተፈጥሮን አስደናቂ ጥበብ የሚያስታውስ ማራኪ ትዕይንት ሆኖ በታሪክ መዝገብ ላይ ይሰፍራል ተብሎ በጉጉት እየተጠበቀ ነው። August 12th, 2026. Nature's great ከጥቂት የሴት ቀደምት አመራሮች መካከል አንዷ የነበሩትና የብሔራዊ ሎተሪ አስተዳደር ዋና ስራ አስኪያጅነትን ጨምሮ በተለያዩ መስሪያ ቤቶች ከ40 ዓመታት በላይ በኃላፊነት ሲያገለግሉ የቆዩት ወይዘሮ መዓዛ ቅጣው ከዚህ ዓለም በሞት ተለዩ። ወይዘሮ መዓዛ ለረጅም ዓመታት በወጡት በርካታ የኢትዮጵያ ብሔራዊ ሎተሪ ትኬቶች የፊት ገጽ ላይ ማቅ ወይም መዓዛ ቅጣው በሚለው ፊርማቸው በብዙዎች ዘንድ ይታወቃሉ። ተጨማሪ አለን። በደርግ ዘመነ መንግስት በብሔራዊ ሎተሪ አስተዳደር ዋና ስራ አስኪያጅነት ለ19 ዓመታት ያገለገሉትና በአጠቃላይ በተለያዩ መስሪያ ቤቶች ከ40 ዓመታት በላይ በኃላፊነት ሲሰሩ የነበሩት ወይዘሮ መዓዛ ቅጣው ከዚህ ዓለም በሞት ተለይተዋል። ወይዘሮ መዓዛ ቅጣው በ83 ዓመታቸው ያረፉት ሐምሌ 27 ቀን 2018 ዓ.ም ባጋጠማቸው ድንገተኛ ህመም ነው። ሴቶች ከዩኒቨርሲቲ ለመመረቅና በከፍተኛ ኃላፊነት ተመድበው ለመስራት ብርቅ በነበረበት ጊዜ በውጤት ያለፉት ኃላፊዋ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ዲግሪያቸውን ከዋሽንግተን ዲሲ አሜሪካ ዩኒቨርሲቲ ሁለተኛ ዲግሪያቸውን በማግኘት ለወጣት ሴቶች ምሳሌ ለመሆን የበቁ ነበሩ። በያኔው ብሔራዊ ሎተሪ አስተዳደር በአሁኑ የብሔራዊ ሎተሪ አገልግሎት ለ19 ዓመታት ያገለገሉት ኃላፊዋ በተለይም ለረጅም ዓመታት በወጡ በርካታ የኢትዮጵያ ብሔራዊ ሎተሪ ትኬቶች የፊት ገጽ ላይ ማቅ ወይም መዓዛ ቅጣው የሚለው የእርሳቸው ፊርማና ስም በብዙ ሺህ ኢትዮጵያውያን ዘንድ በደንብ ይታወሳል። ወይዘሮ መዓዛ ድርጅቱን በኃላፊነት በመሩበት ወቅት ህዝቡ ውጤቱን ወዲያውን የሚመለከትበትን ባህላዊ የፈጣን ሎተሪ አሰራር በስፋት በማስተዋወቅና ዘመናዊ አሰራሮችን በመዘርጋት ረገድ የማይረሳ ድርጅታዊ ራዕይና አሻራ ጥለው አልፈዋል። ከብሔራዊ ሎተሪ ባሻገር በኢትዮጵያ መድን ድርጅት፣ በህብረት ኢንሹራንስ፣ በናይል ኢንሹራንስ፣ በብርሃን ኢንሹራንስ በመመሪያ ስራ አስኪያጅነት እየተመደቡ ተቋሞቹ እንዲጠናከሩ ሙሉ ልምዳቸውና ችሎታቸውን ማስተላለፋቸውን አብሯቸው የሰሩት ይመሰክሩላቸዋል። ወይዘሮ መዓዛ ቅጣው ትኩረትና ጥንቃቄን ከሚጠይቀው የስራ መደባቸው ጋር ደርበው እንደ ቤተሰብ መምሪያ ማህበር ከአንዴም ሁለቴ እንደ ቀይ መስቀል ማህበር እንደ ኢየሩሳሌም የህፃናት ማሳደጊያ ድርጅትና በመሳሰሉት ተቋማት ለረጅም ዓመታት በቦርድ ሊቀመንበርነትና አባልነት በስራ አስፈጻሚነትም ጭምር ሲሰሩ ቆይተዋል። የኢትዮጵያ ሎተሪ አገልግሎት አመራሮችና ሰራተኞች የቀድሞ የአገልግሎቱ ዋና ስራ አስፈጻሚ ወይዘሮ መዓዛ ቅጣው ህልፈት የኢትዮጵያ ሎተሪ አገልግሎት አመራሮችና ሰራተኞች የቀድሞ የአገልግሎቱ ዋና ስራ አስፈጻሚ ወይዘሮ መዓዛ ቅጣው በህልፈት ህይወታቸው የተሰማውን ጥልቅ ልባዊ ሐዘንም ገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የባህር ዳር ዩኒቨርሲቲ 1 ቢሊዮን በሚጠጋ ብር የቆዳና የጫማ ፕሮጀክት ለማቋቋም ስምምነት መፈራረሙ ተገለጸ። ባህር ዳር ዩኒቨርሲቲ ስምምነቱን የተፈራረመው ከጣሊያን ማርኬጅን ዓለም አቀፍ ትብብርና ከሲኤምቪ ዓለም አቀፍ ፕሮጀክት ጋር ሲሆን ፕሮጀክቱ በቆዳ ፕሮሰሲንግ፣ በጫማ ዲዛይንና በቆዳ ውጤቶች ዘርፍ በጋራ ለመስራት ያለመ መሆኑን የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ በፊርማ ስነ ስርዓቱ ላይ ገልጸዋል። ፕሬዝዳንቱ አክለውም ስምምነቱ ለቴክኖሎጂ ሽግግር፣ ለልምድ ልውውጥ፣ ለስራ ዕድል ፈጠራና የኢትዮጵያ
የኢትዮጵያን የቆዳና የቆዳ ውጤቶች ኢንዱስትሪ ተወዳዳሪነትና ጥራት ለማሳደግ ከፍተኛ አስተዋጽኦ እንደሚኖረው ጠቁመዋል። ይህ የአፍሪካን የቆዳ ዘርፍ ወደ አዲስ ምዕራፍ ያሸጋግረዋል የተባለው አዲስ ስምምነት በባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻና የጣሊያን ማርኬ ሪጅን ዓለም አቀፍ ትብብር አስተባባሪ ናታሊኖ ባርቤዜ ተፈርሟል። ረቡዕ ዕለት በአሜሪካ 12 ግዛቶች ላይ በሚገኙ የውሃና የፍሳሽ ማስወገጃ ተቋማት ላይ የተሰነዘረው ጥቃት ከኢራን ጋር ትስስር ሊኖረው እንደሚችል የአሜሪካ የደህንነት መስሪያ ቤት አስታወቀ። በዩናይትድ ስቴትስ የበይነ መረብ ግንኙነት ያላቸውን የውሃ ፓምፖችና የግፊት መቆጣጠሪያ ቴክኖሎጂዎችን የይለፍ ቃል በመቀየርና የማስጠንቀቂያ ስርዓቶችን በማሰናከል በደረሰው ጥቃት ሳቢያ ባለስልጣናት ህዝቡ ውሃ አፍልቶ እንዲጠቀም አስቸኳይ ማሳሰቢያም ጭምር ሰጥተው ነበር። ሀናን ሸምሱ ተጨማሪ አላት። በዩናይትድ ስቴትስ የውሃ መሰረተ ልማቶች ላይ የተሰነዘረው የሳይበር ጥቃት ከኢራን ጋር ትስስር ሊኖረው እንደሚችል የአሜሪካ የደህንነት መስሪያ ቤቶች ተናግረዋል። በዩናይትድ ስቴትስ ቢያንስ በ12 ግዛቶች በሚገኙ የውሃ መቆጣጠሪያና የፍሳሽ ማስወገጃ ተቋማት ላይ ሮብ ዕለት የተሰነዘረው የሳይበር ጥቃት የፌዴራል መርማሪዎች በማጣራት ላይ የሚገኙ ሲሆን ጠላፊዎች የተቋማቱን የይለፍ ቃላት በመቀየር የዲጂታል አውቶማቲክ ቁጥጥር ስርዓቱን አስቸጋሪ ማድረጋቸውን የተነገረው ባለስልጣናትና የሀገር ውስጥ የዜና ምንጮች እንደገለጹት የአውቶማቲክ ቁጥጥር ስርዓቶችን ባሰናከለውና በርካታ ተቋማት ወደ ማኑዋል አሰራር እንዲመለሱ ባስገደደው በዚህ ጥቃት ከኢራን መንግስት ጋር ግንኙነት ያላቸው ጠላፊዎች ሳይኖሩበት እንዳልቀረ ጥርጣሬያቸውን ገልጸዋል። የጥቃቱ ስፋትና በስራ እንቅስቃሴ ላይ ያደረሰው ተጽዕኖ የፌዴራል ባለስልጣናት የመጠጥ ውሃው ደህንነቱ የተጠበቀና ያልተበከለ መሆኑን ያረጋገጡ ቢሆንም ጠላፊዎቹ ከበይነ መረብ ጋር የተገናኙ የውሃ ፓምፖችን፣ ቫልቮችንና የውሃ ግፊትን በዲጂታል መንገድ የሚቆጣጠሩ ቴክኖሎጂዎችን መቆጣጠር ችለዋል ነው የተባለው። በዚህም ጠላፊዎች የተቋማቱን የይለፍ ቃላት በመቀየርና የማስጠንቀቂያ ስርዓቶችን በማሰናከል ሰራተኞች በዲጂታል መንገድ ስርዓቱን መከታተል እንዳይችሉ አድርገዋል ያሉ ሲሆን በአንዳንድ ቦታዎች የውሃ ግፊት መቀነስና ድንገተኛ የውሃ መጥለቅለቅም አጋጥሟል። በጆርጂያ ግዛት ለ300 ሺህ ደንበኞች አገልግሎት የሚሰጠው የክሊተን ካውንቲ የውሃ ባለስልጣን የውሃ ግፊት መቀነስ ባጋጠመው ወቅት ለጥንቃቄ ሲባል ህዝቡ ውሃ አፍልቶ እንዲጠጣ አስቸኳይ ማሳሰቢያም ሰጥቶ ነበር። ኤፍቢአይ የሳይበር ደህንነትና የመሰረተ ልማት ደህንነት ኤጀንሲ ለመላው ሀገሪቱ የውሃ ተቋማት አስቸኳይ ደህንነት ማስጠንቀቂያ አስተላልፈዋል። ጥቃቱ ከተመዘገበባቸው 12 ግዛቶች መካከል ሚኒሶታና ማቺጋን ከ30 በላይ የህብረተሰብ የውሃ ስርዓቶች ላይ የተቀናጀ ጥቃት የደረሰባቸው ሲሆን የግዛቱ ፖሊስ ጥቃቶቹ መደረጋቸውንም አረጋግጧል። የጥቃቱ ስልት በ2023 የኢራን የእስላማዊ አብዮታዊ ዘብ ኃይል ደጋፊ በሆነው ሳይበር አቬንጀርስ ከተሰነዘረው ጥቃት ጋር ተመሳሳይነት አለው የተባለ ሲሆን ጠላፊዎቹ በፋብሪካ እንደተሰጠ የተቀመጠውን መደበኛ የይለፍ ቃል ሳይቀይሩ ጥቃቅን የውሃ ተቋማትን ብቻ ኢላማ አድርገውም ነበር። የፌዴራል ኤጀንሲዎች ሁሉም የውሃ ተቋማት የመቆጣጠሪያ ስርዓቶቻቸውን ከበይነመረብ እንዲያላቅቁ፣ ጠንካራ የይለፍ ቃላትን እንዲጠቀሙና አውቶማቲክ ስርዓቶች በሚሰናከሉበት ወቅት ሰራተኞች በፍጥነት ወደ ማኑዋል አሰራር መመለስ የሚችሉበትን ዝግጅት እንዲያደርጉ መመሪያ ሰጥተዋል። ኤክስፐርት ትሬኒንግ ኢንስቲትዩት ኃላፊነቱ የተወሰነ የግል ማህበር ማይ ኤክስፐርት የተሰኘ የሞባይል መተግበሪያ አስተዋወቀ። ተቋሙ በፋይናንስና በቴክኖሎጂ ዘርፎች ላይ ያተኮሩ ትምህርቶችና የስልጠና ይዘቶችን በየትኛውም ቦታና ጊዜ ማግኘት የሚያስችሉ አዲስ የኢለርኒንግ ድረገጽና ማይ ኤክስፐርት የተሰኙ አገልግሎቶችን በይፋ አስተዋውቋል። በመርሃ ግብሩ ላይ አዲሱን የቴክኖሎጂ አማራጭ ይፋ ከማድረግ ባሻገር ተቋሙ የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነውን ኃይለ አብ አማሃን ብራንድ አምባሳደር አድርጎ ሾሟል። ተቋሙ በአሁኑ ወቅት በኢትዮጵያ የካፒታል ገበያ ብሎክቼን፣ በሳይበር ደህንነት፣ በፊንቴክና በሌሎች ዘመናዊ የፋይናንስ ዘርፎች ላይ ያተኮረ የስልጠና የእውቀት ማስፋፊያና የሙያ ልምድ ፕሮግራሞችን በአካል እንዲሁም በበይነ መረብ ኦንላይን እየሰጠ እንደሚገኝ አስታውቋል። አዲሱ የቴክኖሎጂ አማራጭ በተለይም ወጣቶችና ባለሙያዎች በራሳቸው ጊዜና ፍጥነት እንዲማሩ፣ ተግባራዊ ክህሎቶቻቸውን እንዲያዳብሩና ከዘመናዊ የፋይናንስ የቴክኖሎጂ እድገቶች ጋር አብረው እንዲራመዱ ትልቅ እድል የሚፈጥር መሆኑም ተመላክቷል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ጽዮን። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ ታዳጊ አትሌቶች እየተሳተፉ በሚገኙበት ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያ የመጀመሪያ 2 ሜዳሊያዎችን ማግኘት ችላለች። ትላንት ምሽት በይፋ በአሜሪካዋ ዩጂን ግዛት በተጀመረው የዓለም አትሌቲክስ ከ20 ዓመት በታች ሻምፒዮና ኢትዮጵያ በመጀመሪያው ዕለት የመጀመሪያ ብርና የናስ ሜዳሊያዎችን በማግኘት ውድድሯን በድል ጀምራለች።
የተገኙትን ሜዳሊያዎችም በ5000 ሜትር ሴቶች ፍጻሜ ውድድር አትሌት ሺቶጉሚ ሁለተኛ በመውጣት የመጀመሪያውን የብር ሜዳሊያ ስታስገኝ፣ በተመሳሳይ በወንዶች የ5000 ሜትር የፍጻሜ ውድድር የተሳተፈው ዳምጠው ከበደም ሶስተኛ ደረጃን ይዞ በማጠናቀቅ ለኢትዮጵያ የናስ ሜዳሊያን አስገኝተዋል። በተጨማሪም በመክፈቻው ዕለት በተደረጉ የ800 ሜትር ማጣሪያ አራቱም ኢትዮጵያውያን አትሌቶች ወደ ፍጻሜ ማለፍ ችለዋል። ውድድሩ ለሚቀጥሉት 4 ቀናት የሚቀጥል ሲሆን እስካሁን ባለው የአንድ ቀን ውጤትም 2 ሜዳሊያዎችን መሰብሰብ የቻለው የኢትዮጵያ ልዑካን ቡድን ከዓለም 5ኛ ደረጃ ላይ መቀመጥ ችሏል። ዛሬ ምሽትም ተጠባቂ የማጣሪያ ውድድሮች ሲቀጥሉ በ400 ሜትር፣ 1500 ሜትር እና በ3000 ሜትር የማጣሪያ ውድድሮችም የሚደረጉ ይሆናል። ከባህር ማዶ ወዳገኘናቸው ስፖርታዊ መረጃዎቻችን ስንሸጋገር ከዓለም ዋንጫው ማግስት የደቡብ ኮሪያ እግር ኳስ ውስጥ የተቀሰቀሰው ውዝግብ ተባብሶ መቀጠሉ ተሰማ። የአገሪቱ ፖሊስ በዛሬው ዕለት በአገሪቱ እግር ኳስ ፌዴሬሽን ዋና መስሪያ ቤት ላይ ድንገተኛ የብርበራና የሰነድ መያዝ እርምጃዎቹን መውሰዱን የኤኤፍፒ የምርመራ ዘገባ አጋልጧል። ዝርዝር መረጃ አለን። የ2026ቱ የፊፋ ዓለም ዋንጫ በስፔን አሸናፊነት ከተጠናቀቀ ሳምንታት ቢቆጠሩም ዛሬም ግን የውድድሩ ጠባሳዎች ከየአካባቢው እየፈነዱ ይገኛሉ። 48 ሀገራትን ባፋለመው ውድድሩ በብዙ ተጠብቀው ገና በማለዳው ከምድቡ ከተሰናበቱ ሀገራት መካከል አንደኛዋ የኤዥያዋ ተወካይ ደቡብ ኮሪያ ናት። ታዲያ ከስንብቱ በኋላ በደቡብ ኮሪያ እግር ኳስ ዙሪያ የተቀሰቀሰው ውዝግብ የብሔራዊ ቡድኑን ዋና አሰልጣኝ ከማሰናበት ጀምሮ ከፍተኛ ነውጥን እየፈጠረ ይገኛል። ታዲያ የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ዛሬ ይፋ ባደረገው የምርመራ ዘገባም የአገሪቱ ፖሊስ በዛሬው ዕለት በአገሪቱ እግር ኳስ ፌዴሬሽን ዋና መስሪያ ቤት ላይ ድንገተኛ የብርበራና የሰነድ መያዝ እርምጃ መውሰዱንም አስነብበዋል። የሴውል ፖሊስ የፋይናንስ ወንጀሎች መርማሪዎች እንደገለጹት የብርበራው ዋና ዓላማም የቀድሞውን አሰልጣኝ ሆንግ ሞንግ ቦን በፈረንጆቹ 2024 ወደ ኃላፊነት ለማምጣት በተካሄደው የቅጥር ሂደት ላይ የአሰራር ጥሰት ወንጀል መፈጸሙንም ለማረጋገጥ ነው ተብሏል። ዘገባው አክሎም የፌዴሬሽኑ ከፍተኛ አመራሮች የውስጥ ደንቦችን በመጣስ በቅጥሩ ላይ ያልተገባ ጣልቃ ገብነት አድርጓል የሚል ጥርጣሬ እንደተነሳባቸውም አትቷል። እንደ ሰን ሂንግሚን፣ ኪም ሚንጃይ እና ሊካንግ ኢን ያሉ ዓለም አቀፍ ኮከቦችን የያዘውና በአገሪቱ መገናኛ ብዙሃን ወርቃማው ትውልድ ተብሎ የተሰየመው የደቡብ ኮሪያ ብሔራዊ ቡድን በአሜሪካ፣ ሜክሲኮና ካናዳ በተካሄደው የዓለም ዋንጫ በደቡብ አፍሪካ 1-0 በሆነ አስደንጋጭ ውጤት ከተሸነፈ በኋላ ከምድብ ጨዋታው ሳያልፍ ቀርቶም ወደ ሀገሩ መመለሱ ከብዙሃኑ እስከ ሀገሪቱ ፕሬዝዳንት ድረስ ያስደነገጠ ክስተት እንደነበረም ይታወሳል። ይህንን ውድቀት ተከትሎ የ57 ዓመቱ አሰልጣኝ ሆንግ ሞንግ ቦ ባለፈው ሰኔ ወር ከኃላፊነታቸው የለቀቁ ቢሆንም በደጋፊዎችና በሀገሪቱ ሕግ አውጪዎች ዘንድ ያለው ቁጣ ግን እስካሁን አልበረደም ተብሏል። በተለይም አሰልጣኙ ወሳኝ በነበረው የደቡብ አፍሪካ ጨዋታ ላይ የቡድኑን ዋና አምበል ሶን ሂንግሚንን ወሳኙን ጨዋታ በተጠባባቂነት እንዲጀምር ማስቀመጣቸው ደግሞ አድናቂዎችን ይበልጥ ያበሳጨም ክስተት ነበር። ባለፈው ሐምሌ ወር በአገሪቱ ፓርላማ ኮሚቴ ፊት የቀረቡት አሰልጣኝ ሆንግ ለቡድኑ ውድቀት ሙሉ ኃላፊነት እንደሚወስዱ ቢናገሩም በዓመት ይቀበሉት ነበር የተባለውን የ3.8 ቢሊዮን ቮን ወይንም $2.6 ሚሊዮን የደሞዝ መጠን ትክክል አይደለም ብለው ውድቅ ቢያደርጉም ትክክለኛውን ገንዘብ ግን ለመናገር ፈቃደኛ ሳይሆኑም ቀርተዋል። ጉዳዩ እስከ አገሪቱ ፕሬዝዳንት ሊጂ ሞንግ ድረስ የደረሰ ሀገራዊ አጀንዳ ሆኖ የሰነበተ ሲሆን ፕሬዝዳንቱም በወቅቱ በሰጡት መግለጫ ለውድቀቱ ምክንያት በስፖርቱ አመራር ደረጃ የተንሰራፋው ቡድንተኝነት፣ ብቃት የሌላቸው ሰዎች ወደ ኃላፊነት መምጣታቸው ነው ሲሉ ፕሬዝዳንቱ የፌዴሬሽኑን አሰራርም አጥብቀው ኮንነውት ነበር። የደቡብ ኮሪያ እግር ኳስ ፌዴሬሽን በበኩሉ በፖሊስ የተደረገውን ድንገተኛ ብርበራ በተመለከተ እስካሁን የሰጠው ምንም አይነት ይፋዊ ምላሽ ባይኖርም የፖሊስ ምርመራ ውጤት ምን ሊሆን እንደሚችል እና በፌዴሬሽኑ አመራሮች ላይ የሚያስከትለው እርምጃ ግን ከወዲሁ ዓለም አቀፍ ትኩረትን ስቧል። የፊፋው ፕሬዝዳንት በአወዛጋቢው እቅዳቸው ምክንያት ለተፈጠሩ ስህተቶች ይቅርታ መጠየቃቸው ተገለጸ። ከሰሞኑ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም አቀፍ የእግር ኳስ ውድድሮችን ግማሽ ድርሻ ለግል ባለሀብቶች ለመሸጥ ባቀረቡት ሀሳብ ከፍተኛ ትችት ማስተናገዳቸው ይታወሳል። ጌታውን አበበ ይህንኑ ጉዳይ በዝርዝር ተመልክቶታል።
በአሁኑ ሰዓት የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ በገጠማቸው ከፍተኛ ተቃውሞ ምክንያት የሚይዙት የሚጨብጡት ያጡ ይመስላሉ። የዓለም አቀፍ እግር ኳስ አስተዳዳሪ ፕሬዝዳንት የሆኑት ጃኒ ኢንፋንቲኖ የዓለም አቀፍ ውድድሮችን ድርሻ ለግል ባለሀብቶች ለመሸጥ ባቀረቡትና ከፍተኛ ቅሬታን ባስነሳው እቅድ ሳቢያ ለተፈጠሩ ስህተቶች ይቅርታ ጠይቀዋል። በተለይ ቅሬታቸውን ካሰሙት መካከል የብሪታንያው ጠቅላይ ሚኒስትር አንዲ በርንሃም አንስቶ እስከ እንግሊዝ እግር ኳስ ማህበር፣ የአውሮፓ እግር ኳስ ማህበር እና ኮንካካፍ ድረስ አዲሱ የፊፋ እቅድ ውድቅ መደረጉ ይታወሳል። በዚህም ታዲያ ፕሬዝዳንቱና የፊፋ ዋና ጸሐፊ ማቲያስ ግራፍስትሮም ለምክትል ፕሬዝዳንቶች፣ ለምክር ቤቱ እንዲሁም ለ211 አባል ሀገራት ይቅርታ የጠየቁ ሲሆን መሰል አሰራር በድጋሚ እንደማይደገም ቃል ገብተዋል። ይህ ጉዳይ ያሳሰባቸው ጃኒ ኢንፋንቲኖ ራሳቸውን ለማረጋጋት ብሎም ከፊፋ ከፍተኛ አመራር ጋር ለመምከር በሚል ምክንያት በሰሜን አፍሪካዊቷ ሀገር ሞሮኮ ከገቡ ሰንበትበት ብለዋል። ይሁን እንጂ በሞሮኮ ራባት በተካሄደው የፊፋ የስራ አመራር ቦርድ ስብሰባ ላይ ከፍተኛ አመራሮች ሙሉ ድጋፋቸውን በመግለጻቸው ኢንፋንቲኖ በኃላፊነታቸው እንደሚቀጥሉ ነው የተረጋገጠው። በተለይ ውዝግቡ የተቀሰቀሰው የወንዶችና የሴቶች የዓለም ዋንጫን ጨምሮ የተለያዩ ውድድሮች የግል ባለሀብቶች ኢንቨስትመንት እንዲኖርባቸው የሚያደርግ ፊፋ ፎርዋርድ ኢንተርፕራይዝ የተሰኘ ኩባንያ ለማቋቋም በተያዘው እቅድ ሲሆን ኢንፋንቲኖ እቅዱን ለሚደግፉ አባል ሀገራት የ40 ሚሊዮን ዶላር ክፍያ ለመስጠት ቃል ገብተው ነበር። ይህንን ውሳኔ ተከትሎ የአውሮፓ እግር ኳስ ማህበር ዩኤፋ ሂደቱን በጀርባ የተፈጸመና የተሸፈነ ስምምነት ሲል የኮነነ ሲሆን እቅዱ ውድቅ ካልተደረገ አባል ሀገራቱ በፊፋ ውድድሮች ላይ እንደማይሳተፉ ማስጠንቀቁ ይታወሳል። በዚህ አላበቃው ታዲያ የሰሜንና መካከለኛው አሜሪካ እግር ኳስ ማህበር ኮንካካፍና የዌልስን ጨምሮ በርካታ አባል ሀገራትም በተመሳሳይ በፕሬዝዳንቱ ላይ የነበራቸውን ድጋፍ ማንሳታቸው የቅርብ ጊዜ ትውስታ ነው። ፊፋ እቅዱ ወደ መገናኛ ብዙሃን ሾልኮ ከወጣ በኋላ ሂደቱ በተለየ መንገድ መያዝ እንደነበረበትና ስህተቶች መፈጸማቸውን በማመን ሆኖም ውሳኔው አባል ሀገራትን ለማግለል ታስቦ የተደረገ እንዳልሆነ አብራርተዋል። በተጨማሪም ዘ ታይምስ ጋዜጣ ኢንፋንቲኖ ለሞሮኮ የ2030 ዓለም ዋንጫ ፍጻሜ ጨዋታን የማስተናገድ እድል ለመስጠት ቃል ገብተዋል ሲል ያወጣውን ዘገባ ፊፋ ሐሰተኛና አሳሳች በማለት ውድቅ ያደረገው ሲሆን የፍጻሜው ጨዋታ ቦታ በህጋዊ ሂደት ውሳኔ እንደሚያገኝ አሳውቋል። በዚህም ሞሮኮ ከስፔንና ፖርቱጋል ጋር በመሆን የምታዘጋጀው ቀጣዩ የዓለም ዋንጫ ውድድር የፍጻሜ ጨዋታ የሚካሄድበት ሀገር ሂደቱን ጠብቆ ውሳኔ እንደሚያገኝ ነው የገለጸው። አሁንም ፕሬዝዳንቱ በስልጣን መቆየታቸው ያጠራጠራቸው ከአህጉራዊ ተቋማት በተጨማሪ የካናዳው ጠቅላይ ሚኒስትር ማርክ ካርኒ እና የቀድሞ ታዋቂ ተጫዋች ሉዊስ ፊጎ ኢንፋንቲኖ ከስልጣናቸው እንዲለቁ ጥሪ አቅርበዋል። ሉዊስ ፊጎ አክሎም ኢንፋንቲኖ ከፍ አድርገዋለሁ ብሎ ቃል የገባለትን መስሪያ ቤት ዋጋ አሳጥቶታል። የእሱን ክብር ለማዳን ጊዜው ቢያልፍም እግር ኳስን ለማዳን ግን ገና ነው ጊዜው አልረፈደም ሲል ተደምጧል። ነገር ግን የ56 ዓመቱ ጃኒ ኢንፋንቲኖ በ27 በሞሮኮ በሚካሄደው የፊፋ ኮንግረስ ላይ ለሶስተኛ ጊዜ ለአራተኛ የስልጣን ዘመን ለመወዳደር የተዘጋጁ ይመስላል። ይሁን እንጂ ለመፎካከር ብሎም ለማሸነፍ ከ211 አባላት የ106ቱን ድምፅ ማግኘት ይጠበቅባቸዋል። ቪኒሺየስ ጁኒየር አርሰናልን እንደ መደራደሪያ እየተጠቀመበት ነው ሲል የቀድሞ የቼልሲ ተጫዋች ጆን ኦቢ ሚኬል ተናገረ። ተጫዋቹ ይህንን ያለው ከሰሞንኛው የዓለምን ትኩረት ከሳበውና ከአርሰናል ጋር ስሙ በስፋት ሲያያዝ ስለቆየው የቪኒሺየስ ዝውውርን በተመለከተ በሰጠውም አነጋጋሪ አስተያየት ነው። ሚኬል እንደገለጸው ከሆነ የሪያል ማድሪዱ ኮከብ ቪኒሺየስ ጁኒየር ወደ አርሰናል የመዘዋወር ምንም አይነት ፍላጎት የለውም ያለ ሲሆን ይልቁንም ተጫዋቹ የአርሰናልን ፍላጎት እንደ መደራደሪያ በማድረግ ከሪያል ማድሪድ የተሻለ የደሞዝና የኮንትራት ውል ለማግኘት እየተጠቀመበት ነው ብሏል። የቀድሞ አማካይ አክሎም አርሰናል ትልቅ ክለብ ቢሆንም ሪያል ማድሪድ ግን ልዩ ደረጃ ላይ የሚገኝ ክለብ በመሆኑ ተጫዋቹ ስፔንን ለቆ ወደ ለንደን ይመጣል ብሎ እንደማያምን ገልጿል። በሌላ በኩል በትላንትናው ዕለት ከሪያል ማድሪድ ጋር ተጨማሪ ድርድሮችን ያደረገው ቪኒሺየስ ጁኒየር ድርድሮችን ያደረገው ቪኒሺየስ ጁኒየር ተጨማሪ ገንዘብ እንደቀረበለትና በሎስ ብላንኮቹ ቤት ለመቆየት እንደተስማማም እየተነገረ ይገኛል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።